ብቻ የለችም ከጎኔም ሃይ ትዝ ትለኛለች ታዲያ እሷ የታለች እስኪ ደህና አወይ ጉና ይጉና የህይወት ጎዳና ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁልጊዜው በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ትንሽ ጠፋ ብያለሁ። አዲሱ ዓመት ከገባ በኋላ ትንሽም ቢዚ ነበርኩ። ሌላ ኮንተንቶችም እያዘጋጀን ስለነበር ነው። ስለዚህ ዩቲዩብም ሪኮመንድ እንዲያደርገው ሁላችሁም ደግሞ አዳዲሶችም ሰብስክራይብ ነባሮችም እያያችሁ ያላችሁ ላይክ ብታረጉና ብትጀምሩት ቪዲዮን በትህትና ጠይቃለሁ። ለታዳጊዎችም መልካም ልደት እንላቸዋለን። ለራኬብ ሰለሞን፣ ለቅዱስ ዮሐንስ አበራ፣ ለመክሊትና አሜን እንዲሁም ለራፋኤል ብርሃኑ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ እንዳልኩት ሰብስክራይብ አድርጉና ቤተሰባችሁን ሁኑ። እኔ እርሴቴን ላደርግ ነው። እናንተ ደግሞ ቪዲዮ ላይክ አድርጉትና እንጀምራለን። ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ትላንትና በመኪና አደጋ የሞተው ልጅ ማለት ነው። ፎሎወሩ ስንት እንደነበረ መጀመሪያ አዩት፣ ስክሪንሻት ያደረኩት። አሁን ደግሞ በዚህ ሰዓት የገባውን አዩት። እርግጠኛ ነኝ በዚህ ከቀጠለ ደግሞ 100,000 ልታስገቡት ነው። ቆይ ችግራችሁ ምንድነው? ይሄ ሰው እኮ በህይወት የለም። አዲስ ነገር የሚለቀው ነገር የለም። ከዚህ በፊት በቀነኛ አዱኛም እንደዚህ በጣም በብዙ ሺህ ፎሎወር ነበር የጨመረው እና የላይኩና የኮሜንቱ እየገረመን ጭራሽ ፎሎ ምንድነው? ቆይ እንደ ሀገር ነው የጨልል ነው ወይስ ምንድነው? በጣም ነው የሚገርመው። ተውት ሌላውንና ኢቭን ሰው ታሞ እኮ አይደለም የሚረዳው፣ ልክ ሲሞት ነው እኮ ቀብሩን የሚያምርለትና ለምን እንደሆነ አይገባኝም። ችግራችን ምን እንደሆነ የግንዛቤ ጥረት ነው ምንድነው? እንደዚህ አሁን ሰው ካረፈ በኋላ ፎሎ ብታረጉት ምን ይጠቅመዋል? ወይ ያን አካውንት ሌላ ሰው የሚጠቀምበት ከሆነ ኦኬ። ዛሬ ለመጀመሪያ ጊዜ ይሄንን ወደ ላይ ወጣች ሞክሮ ነው ኢዩት። እኔ ናሆም ፎንቲ ጀግና ነው። የሳይ ነገር አይከብድም። የሳይ ኧረ በእናትህ እርጉዝ ነኝ በእግዚአብሔር አማመኛ ስቴና አማመኛ ስማ ነው ዳ ሁለተኛ ይኸው የማን ይሙት ሁለተኛ እንዳታው እንዴት ናችሁ? ይኸው እዚህ አንድ ጌም አለና በጣም ነው የሚያስፈራው ብለዋል። እኔ ስንት ነገር የገፋው ሰው ደግሞ እጂ የህፃናት ጨዋታ ደግሞ እና እንዴ ወይኔ ወደሽ ከተደፋሽ ቢረቅጡሽ አይክፋሽ። እኔ በጣም ነው ይሄን ነገር እኔ ከፍታ ፎቢያ በሉት ምናምን አለብኝ። እኔ አልሞክረውም። ሁልጊዜም አልሞክርበት ምክንያት ጭንቅላቴ ውስጥ ኔጌቲቭ ነገር ስለገባ ይመስለኛል። ምክንያቱም ብዙ እንትኖች አይቻለሁ ፌል ሲያረጉና ብሎን ወልቆ ሰው ሲወድቅ ሲሞት ምናምን አይቻለሁና ስለዛ በቃ በፍጹም ሞተ እኮ እናት ቅድም ቀብረ ነው መጣ ነው ምን የነ ናሆም ፎንቲ የነ ዲቤክ የነ ባምሌ ምናምን አድናቂ ነበር። እስቲ ስማው ዲቤክን ዋኒክስ ቤት ላይ የገባችሁ ይሄን ሲል ሰማና ናሆም ፎንቲም ደግሞ አይዮ እዚህ ጋር ይሄን ሲል ሰማ አድናቂያቸው ነው። ባምሌም አለች ቅድም የመጣች ኮሜዲ እነሱ የሚያወሩትን ሰማለህና ቁማር መጫወት 80,000 ብሩን ሲበላ እኔ ደግሞ ይመጣል ብዬ እየጠበቅኩት ነው። ሄዶ ራሱን አጠፋው።
እያንዳንዱ እዚች ሀገር ላይ በቁማር ኬዝ የሚሞቱ ሰዎች ይሄ በጉልበት ያፈመሳቸው ሰዎች እጃቸው አለበት። እነኚህ ሶስቱ ከቲክታክ ዓለም ተጠያቂ ናቸው። በምን አይነት ህግ አግባብ እንደሚጠየቁ ባላቅም ቶሱን የዚህ አሳማ ደግሞ ይብሳል። ፊንቴክ ላይ 1 ሚሊዮን አስገቡኝ 500,000 ልወስድ ነው አለ። እኔ እንኳን ቪዲዮ ሰራውለት። ከዛ በኋላ ይሄው ላይቭ ቁማር እየተጫወተ በ500 ምናምን አታይ ከዛ እንዳለ አስበው 2000 ሰው ቁጭ ብሎ እያየው ነው። ከዛ ውስጥ ተጽዕኖ ፈጣሪ መሆኑን አያውቅም። ገባ ህፃናቶቹ አሉ ምንም የማያውቁ ቁማር ተጫወቱ ምናምን እና እነኚህ ሰዎች ልክ ናቸው ወይ አይደሉም ወይ ደግሞ በኮመንት ደስ ያለን ስድብ እየተሳደብክ እለፍ ለማለት ያክል ነው። ይሄኛው ግን ያዘረፈ ከፊንቴክ ኢትዮጵያ ጋር በመተባበር 500,000 እንዲበላ ፎሎ አርገው 1.6 ሚሊዮን ብር ከአንድ ሰው ላይ ከማአት ሰው ላይ ደግሞ አስበል። የዚህ አሳማ አይነገርም። እውነት አድራሻ የላትም። እውነት ስለተናገርኩ ከደበረህ ይደብር፣ ሰላም ግባ። ለማኝ ነው፣ ዱርዬ ነው። አለቀ። አዎ እንግዲህ ተጽዕኖ ፈጣሪ በድንገት በሆነ ነገር ሰው ወዳችሁና በጣም ብዙ ፎሎወር ሊኖራችሁ ይችላል እና ግን እያንዳንዱ የምታረጓት ነገር የምታመጣውን ተጽዕኖ አለማወቅ ከባድ ነው። አሁን ይሄ ቁማር ነገር ማስተዋወቃቸው ዩቲናስ ላይም ተቃውሞ ሲነሳባት አይቻለው። ልክ አይደለም ልክ ነው ወይ ለማለት ለነሱ ቢዝነሳቸውና ማስታወቂያው መስራት ከሆነ ለነሱ ልክ ሊሆን ይችላል። ግን አንዳንድ ነገሮች እኔን ሰርቸው የሚያመጡትን ጉዳት ብሎ በማሰብ መዝለል ደግሞ የሚያስፈልግበት ሁኔታዎች ይኖራሉ። ምክንያቱም ያ ብቻ ስላልሆነ ገበያቸው ጌም አለ፣ ሌሎች ኮንተንት ክሬት ያደርጉ ምናምን ስለሚያገኙ አንድ ማስታወቂያ ምናምን መተው ምንም ላይሆን ይችላል። እንደገና ደግሞ ራሳቸው ተጫውተው ማሳየት የበለጠ ልጆች ላይ ተጽዕኖ ሊያሳድር ይችላል። እንዴት ናችሁ? አለ ምን ታዘዝ? ምን አለ? ሁሉም አለ። ሁሉም ታዲያ ምን ስጋ ፍርፍር በቀይ ባለችው በቀይ ባለች ዲስፐንሽን እሺ እዚህ ቤት ደግሞ ምግባቸው ጸዴ ነው። ፈጣን ናቸው። አንተ እዚህ ቤት ምግብ ሲያመጣ የኔ እናት አታያ ተሸወርክ። ሌላ ሰው ነበረ ዝም ብለህ ትንገበገባለህ እንዴ? አየህ እኔ ሰራው ሁለተኛው እሰይ የኔ እናት አንቺ ቆየሽብን ብለን እኮ እዚህ እኮ እንዴ ማለት ነው መሽ የሚመጣኛ እሺ ሞተር እኮ ነው ያመጣሽው እና አይደለም እንደ መንበር የለም የኛ ምግብ እኮ ነው። አንተ ወራዘ ምግብ ነው ስንሳት ነው 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 ሲሆን አራቱ ጣላ ዝም ብለህ አንተ ስንፈልግ አትብላ። ሚኪያስ ይቅርታ አድርገልኝና የሰው ልጅ እንኳን ሞተ አይባልም። እሱ ግን እንኳን ሞተ። አራንተ ቤተሰብ እንዳይሰማ ዝም በል እንዴ። ምን ልበል ምን ላድርግና ለድሃ እኮ የሚችም ሰውዬው ሀብታም ነኝ እንደዚህ የተንጣለለ ቤት ሰራው ብለው ይድሃ መጫወቻ አረገ እና አልቀብረውም እያልከኝ ነው? አልቀብረውም ተማምለናል። በመቃብሬ ላይ እንዳቆም በመቃብር ላይ አልቆምም ተብለን ተማምለናል። ሰውዬው ሲጀመር እዚህ ሀገር አይደለም የሚቀበረው አሜሪካ ነው። ሊቀብሩኝ የሚፈልጉ ለቅሰኞች እንዳለ ትኬት ተቆርጦላቸው አሜሪካ ይሄዱ ብሏል። አረባ ቀብሩ እዛው ነው። ሁሉም ላታ ተቆርጧል። ለኔም የአሜሪካ ትኬት ተቆርጧል ለሁሉም። የኔ አባቴ ዋኮ በቃ ቀብሯል። አልቅሽም ቢሆን ቀብሯል። ምንም ቢሆን አንድ ላይ በልተናል። አልቅሽ ቀብሯል። መቃብሩ ያልቆም መሰለኝ ነበር። አንተ እኮ ነህ። ተው እኔ እኮ አፌ ነው ባለጌ እንጂ ወዴ ባዶ ነው። አልቅሽም ቢሆን ቀብሯል። ይኸውልህ ግን ለማንኛውም ትኬቱ ደርሶ መልስ ነው። ቀብረ ለመመለስ ነው። አዎ ደርሶ መልስ። የኔን ደርሶ ብቻ አድርጉልኝ። እሺ ደርሶ ብቻ አድርጉልኝ። ማን ሊመለሰው ነው? አይ እዛ እኔ ባለፈው ተተኩሶበት የሞተው ልጅ አለ። እሱንም ለቅሶ ደርሳለሁ። ትራምፕን በዚህ ጉዳይ ትንሽ አንጀቱ ቆስሏል ተብሏል። አጽናናለሁ። እኔ አባት ወይ አንተ ብቻ እዛ ከምትሆን ወይ እኔ አብረን እዛው እንሆንና አንድ ላይ እንመለሳለን። ወይ አንተ ደርሰህ ተመለስ፣ እኔ ደርሼ እቀራለሁ። አሜሪካ በቃ እንደሌላ ነገር ነው የምትታየው እኮ አሜሪካ አይደል? በእርግጥ ላንድ ኦፍ ኦፖርቹኒቲ ናት ነው የሚባለው። ሚሊዮን ይልኩበት ከቤተሰቡ ውርስ ነው ወይስ እንዴት? አባቴ አንድ 20 ሚሊዮን ብር አበድሮ የነበረ ልጅ እያለው እዛ ያው እሱን በማገለባበጥ ስኬል አድርጌዋለሁ። እንዲህም አይነት ወላጅ አለ። በጣም ጥሩ። የኔ ከኔ ውርስ ይጠብቃል። የኔ አባት ግን ይኸው የኮንቨርስ ኤርገንዶ ገዝቶልኝ እንደኔ የሚወድ የለም ነው ያለኝ። እንደኔ የሚወድ የለም። ይሄን ካገኘህ ምን አነሰ ነው ያለኝ። ይሄንንም እኔ ሆኜ ነው ያለኝ። አቶ ሚካኤል ማን እንዲያረጋል ነው ያለኝ። እንዲህም አይነት ወላጅ አለ። በጣም ጥሩ። የኔ ከኔ ውርስ ይጠብቃል። ጭራሽ
ከሰማ ገደለኝ ብሎክ አደርገዋለሁ። አባቱን ፋክ ከሰማ ገደለኝ። አቶ ሚካኤል ከምር ተመቸኛል። ሰላም 12ኛ ክፍል ካለፍክ አይፎን ሰርቲ ይገዛልሃል አላልሽኝም? ነበር እንዴት ሆንክ ታዲያ? እኔ አንቺ ልጅ ከውጪ ገላገልኩሽ። ከውጪ ገላገልኩሽ አለ። ቀሉ እንዳለ ሆኖ በጣም ነው የሚያሳዝነው። እንግዲህ ለአራተኛ ጊዜ ማለት ነው። በጣም ትንሽ ተማሪዎች ናቸው ያለፉት። እኔ መቼ እንደሚሻሻል አላቅም። ትምህርት ሚኒስቴሩም ትኩረት ያደረገው ፈተናውን ወጥሮ መፈተን ላይ ነው እንጂ የትምህርት ጥራቱ ላይ አይመስለኝም። እና በጣም ከባድ ሁኔታ ነው። እንደ ሀገር በጣም ያሳስባል። በጣም በአራት ዓመት ውስጥ 3 ሚሊዮን ተማሪዎች ተፈትነው ያለፉት 142514 ብቻ ናቸው። አሁንም የ12ኛ ክፍል ፈተና ውጤት እጅግ በጣም አነጋጋሪ ሆኗል። እጅግ በጣም ብዛት ያላቸው ተማሪዎች አሁንም በዚህ ዓመትም ወድቀዋል። እንግዲህ 588882 ተማሪዎች ተፈትነው ከዛ ውስጥ ያለፉት 48929 ተማሪዎች ብቻ ናቸው። ታዲያ ፕሮፌሰር ብርሃኑ ነጋ ወደ ስልጣን ከመጡ እንግዲህ 4 ዓመት አስቆጥረዋል። በዚህም የ4 ዓመት ስልጣናቸው ወቅት እንግዲህ 4 ጊዜ ፈተናዎችን ማስፈተን ችለዋል። እነዚህንም ውጤቶች እንግዲህ ከላይ የተዘረዘሩት ውጤቶች ናቸው ከ2014 ጀምሮ እስከ 2017 ያሁኑ ዓመት ድረስ ማለት ነው። ታዲያ በዚህ 3 ዓመት ውስጥ ማለትም ከዚህኛው ዓመት በፊት ምን አይነት ትምህርት ተወሰደ? በብዛት ተማሪዎች ለመውደቃቸው ምክንያቱ ማን ነው? አስተማሪው ነው? ትምህርት ቤቱ ነው? ትምህርት ሚኒስቴሩ ነው ወይስ ተማሪዎቹ ናቸው? ኤንድስ ዲተርማይን ለማድረግ 4 ባች ወይም 4 ጄኔሬሽን መፍጀት አለበት ወይ? ተማሪዎቹ በብዛት ለመውደቃቸው ምክንያቱ ማን ነው የሚለው ነገር ሊጣራ ይገባል። ይህስ በብዛት የተፈተኑት ፈተናና እጅግ በጣም ብዛት ያላቸው ተማሪዎች የወደቁበት ፈተና በማን ነው የሚወጣው? ተማሪዎቹ ከተማሩት ትምህርት ላይ ነው የሚወጣው ወይስ ሆነ ተብሎ ተማሪዎች እንዲወድቁ ተደርጎ ነው የሚወጣው የሚለው ጥያቄ እንግዲህ ብዙዎችን እያነጋገረ ይገኛል። በተጨማሪም ብዙ ተማሪዎች ነጥብ አያያዙ ላይ እና ውጤቱ ላይ ጥያቄ እያነሱ ይገኛሉ። ለዚህም እንግዲህ ትምህርት ሚኒስቴር መልስ መስጠት አለበት ብለን እናስባለን። እናም በዚህ 4 ዓመት ውስጥ ቁጥርና ዳታ ከመሰብሰብ የበለጠ ምን ፕሮዳክቲቭ የሆነ ነገር ተገኝቷል? 3 እና 4 ዓመት እጅግ በጣም በቂ ነው ችግሩ ማንጋ እንዳለ ለማወቅ። የተማሪዎች በብዛት የመውደቁ ችግር ማንጋ ነው ያለው የሚለው ጥያቄ መመለስ አለበት ብለው ብዙዎች እየጠየቁ ይገኛሉ። የጭንቀት ደግሞ የተፈታኞች ተማሪዎች ብቻ ሳይሆን የወላጆች ጭምር ነው። ለዚህ እንግዲህ ተገቢ የሆነ ምላሽ ያስፈልገናል ብለው ጥያቄ እያቀረቡ ይገኛል። መልካም ቀን ይውላችሁ። እንግዲህ 4 ዓመት ከሆነው በ4 ዓመት ውስጥ አትሊስት ከታች ጀምሮ ተሰርተው መምጣት እንዳለባቸው ይገባኛል። ተማሪዎቹ ግን በዚህ 4 ዓመት ውስጥ ችግሩ የት ጋር ነው የሚለው መታወቅ አለበት አይደል? ከዛ ችግር ያለበትን ቦታ ማስተካከልና ተማሪዎች በዚህ አይነት እኮ ሀገሪቷ በቃ ባዶ ቀረች። ምንም ቢሆን እንኳን በዚህ ዘመን ይገባኛል ትምህርት ብዙ ቫልዩ እንደሌለው እየተደረገ እየተቆጠረ ነው። ቢዝነስ ላይ መሯሯጥ ነው እንጂ የተማረ ሰው ብዙ ነገር አያድግም ሀብታም አይሆንም የሚል አይነት አስተሳሰብ ትውልዱ ላይ እየሰረጸ እንደመጣ እናውቃለን። ነገር ግን አንድ ሀገር ደግሞ ነጋዴም ያስፈልጋታል፣ ምሁርም ያስፈልጋታል፣ ብዙ ነገር ከየአይነቱ ያስፈልጋታል። ስለዚህ በዚህ ሁኔታ እንዴት ነው እቺ ሀገር የምትቀጥለው ነው በጣም አሳሳቢ ነው። ይሁን 12ኛ ክፍል ውጤት ተለቀቀ። እንደተለመደው ያለፉት 6-7-8% ምናምን ነው ያኔ የአልኮሆል ፐርሰንት ግን አለፉ ወደላ ያላለፉት ደግሞ ብንሰበሰብ በዚህ 3 ዓመት ከዛ አንድ ላይ ብንሆን አገር እንሰራለን። ብዙ ሀገራት እንደኛ ያኔ ህዝብ ቁጥር አይኖራቸው። ፋይዞ ሐቢቢ ተስፋ አትቁረጥ፣ ሪሲት ቁረጥ። ለአንዱ ተስፋ ከሌለ መኖር አይቻልም። ፈአሻን ከዛ ያ ሐቢቢ ተስፋ እንዳትቆርጥ። እኔ ዝቅተኛ ያመጣ ከናንተ እኔ ሸልመዋለሁ። ያኔ በኢትዮጵያ አንደኛ ያመጣ ሹፋ ቻት ጂፒቲ ጭንቅላት ነው ያለው እና እኛ ግን ቻት ተጠቀመን ስለተፈተንን ሹፉ ዝቅተኛ ከናንተ ያመጣ ፎቶ ያስቀምጥ ኮሜንት ላይ እኔ ሸልማለሁ። ያላ ኖርማል ሰው ከላይ ነው የሚሸልመው፣ እኛ ከታች ነው የምንሸልመው። ለዛኛው ጓደኛ ላክለት ይምኪን ያሸንፍ። ዘጠናዎቹ በሽር ጉድ የሚል መጠሪያ የተሰጠው የሙዚቃ ዝግጅት ትናንት ቅዳሜ መስከረም 3 በሚሊኒየም አዳራሽ ሲደረግ በኮንሰርቱ ስራቸውን ያቀርባሉ ከተባሉት አርቲስቶች መካከል ሁለቱ ሳይገኙ ቀርተዋል። አለማየሁ ሄርጶና ኢሳያስ ታምራት በዚህ የሙዚቃ ዝግጅት ላይ ስራቸውን እንደሚያቀርቡ ቢገለጽም ሁለቱም በዝግጅቱ ላይ እንዳልተገኙ ታውቋል። ኢሳያስ በህገ ወጥ የሰዎች ዝውውር ወንጀል ተጠርጥሮ በፌደራል ፖሊስ በቁጥጥር ስር የዋለና ጉዳዩ በፌደራል የመጀመሪያ ደረጃ ፍርድ ቤት ሲታይ መቆየቱ ይታወቃል። ፍርድ ቤቱ ድምፃዊውን የ100,000 ብር ዋስትና ሲዞ ከእስር እንዲፈታ ቢፈቅድም የፌደራል ፖሊስ ለከፍተኛው ፍርድ ቤት ይግባኝ በመጠየቁ ጉዳዩ በዛ መታየት ጀምሯል። ይሁንና የከፍተኛው ፍርድ ቤትም የስር ፍርድ ቤትን ውሳኔ በማጽናት ኢሳያስ በዋስ ይፈታ ሲል ወስኗል። ይሁን እንጂ የፌደራል ፖሊስ ለጠቅላይ ፍርድ ቤት ይግባኝ ይጠይቃል በመባሉ ሳይፈታ ቀርቶ ኮንሰርቱ ላይ ሳይገኝ እንደቀረ አውቀናል። ሌላው በዚህ ኮንሰርት ስራውን ለማቅረብ የተስማማውና 1.3 ሚሊዮን ብር ክፍያ የወሰደው አለማየሁ ሂርጶ ተደጋጋሚ ልምምዶችን አድርጎ እንዲሁም
አርብ ምሽት በነበረው የድምጽ መሞከሪያ ፕሮግራም ላይ ተገኝቶ የነበረ ቢሆንም በትናንትናው ኮንሰርት ላይ ስራዎቹን ሳያቀርብ ቀርቷል። አለማየሁ ከኮንሰርቱ የቀረው ባጋጠመው ድንገተኛ ህመም የተነሳ እንደሆነ ከቅርብ ምንጮች ሰምተናል። ከትናንቱ የሙዚቃ ዝግጅት ሰዓታት ቀደም ብሎ አለማየሁ በሸራተን አዲስ በተሰናዳ መድረክ ላይ ስራውን ለማቅረብ በቦታው ቢገኝም ከአንድ ዘፈን በላይ መስራት ባለመቻሉ ከመድረክ ሊወርድ እንደቻለ እነዚሁ ምንጮች ጨምረው ገልጸዋል። አለማየሁ ሂርጶ ኮንሰርቱ ከጀመረ በኋላ እንደታመመና በሽርጉድ ኮንሰርት ላይ ሊገኝ እንደማይችል በመናገሩ የሽርጉድ ኢንተርቴይንመንት አርቲስቱን ለምሽቱ ዝግጅት ለማድረስ በመኖሪያ ቤቱ የሕክምና ባለሙያዎችን እንዲመለከቱትና የሕክምና እርዳታ እንዲያደርጉለት ለማድረግ ሞክሯል። ይሁንና ድምጻዊው በዝግጅቱ ላይ መገኘት ሳይችል ቀርቷል። በቃኛ እንዲናን እኮ የምናስበውና የሚሆነው ነገር ይለያያል። ሰው ልጅ ብዙ ያቅዳል፣ ግን ፈጣሪ ካልፈቀደ አይሆንም። በቃ የኔ ቆንጆ የኔ ልዑል ወደ ህይወቴ ስለመጣ አመሰግናለሁ። የእውነት ፍቅርህን እንዳምኖ ስላረከኝ ፈገግ እንድል ምክንያት ስለሆንከኝ ካወቃችሁ ሰው ቤት ሁሉ የተሻልከውና ምርጥ ሰው ስለሆንክ አይናለም ነይ ጉድሽኒ ሲዳሩ ማልቀስ ድሮ ቀረ አለች። እውነቷን እኮ ነው። ምን ሆናችሁ ነው የዘመኑ ልጆች? ምን ነው ገና ከአራስ ቤት ሳንወጣ ሽምግልና ይላክልናል አላችሁ? አራረጋጉር ኳስ በመሬት ገና በዚህ እድሜሽ ፓንትና ቁንጣ ሳትለይ በጌሾ ወቀጣ ውስጥ ትገቢያለሽ። ከዛ በኋላ ድሮም ወንዶች የምትፈልጉትን እስክታገኙ ድረስ ነው። አይ ካን ቢሊቭ ማይ አይስ ትያለሽ። መጨረሻሽ አንቺ የእናትሽን ጡት መጥባት ሳትለቂ ለልጅሽ ማጥባት ትጀምሪያለሽ ማለት ነው። የቃቃ ባልና ሚስት በመጫወቻ እድሜሽ ፍቅሬ ቤቢዬ። አረ ለአባቷ መልካም ምኞት እየተመኘች ነው በሉኝ። አረ ለወንድሟ ፍቅሯን እየገለጸች ነው በሉኝ። የዘንድሮ ህጻናት እኮ በ180 ሆነ በምትሉት አረ ረጋ አድርጉት። ለዘገባው ራሱ አሰፋ መዝገቡ እንኳን የለም እኮ አደጋ ላይ ብትወድቁ። ምንድነው እንደዚህ በዛነት እድሜ ከአራስ ቤት ሳትወጡ እሽክብድርድር የሚያደርግባችሁ? እኔ እኮ ለዚህ እኮ ለህፃናት ስልክ ገዝታችሁ አትስጡም ብለው። አረ ወላጆች ኧረ ምከሩ። እነዚህ ልጆች ነገ ከነገ ወዲያ ለያዥ ለገናዥ ነው የሚያስቸግሯችሁ። ኋላ አደባባይ ወጣችሁ ብትሉ ሰሚ ነው የምታጡት። የኔ ዓለም ማራለሽ ምኑን ሰጠሽ የኔ ማራል ምኑን ሰጠሽ ምኑን ሰጠሽ። አረ እንኳን አደረሳችሁ። አረ ጎርፍ እንዳታስሱብኝ በፈጠራችሁ። እንግዲህ በሙያው ይሄ ላቦራቶሪ ቴክኒሻን ነው። እንግዲህ የሚያወራውን ስሙት። ኦ ማይ ጋድ አንድ ወፈር ያለ ልጥ አንድ ላምን ወፈር ያለ የለም ቀጥኗል። በጣም ቀጥኗል እንዴ ወፈር ያለ የለም። ኧረ አመት ባል እባክህ፣ ኧረ ተው አመት ባል። ኧረ ድህነታችን እያስፎገረ ነው ባካችሁ። በቃ አንዴ እንደምንበላ የሚያስታውቀው እኮ በዚህ እኮ ነው። ይቀጥናል ነው ብላችሁ ሁሌማ ብንበላ እንደዚህ ነው። እና አሪፍ ነው አይደል? ደስ ይላል። እንኳን አደረሳችሁ። ግን እንደ አንድ ላቦራቶሪ ቴክኒሻን ከሙያ ኤቲክስ አኳያ እንደዚህ ብሎ መስራት ግን ተገቢ ነው እውነት ለመናገር ማለት ነው። እዛው ደግሞ ስራ ቦታ ላይ ሆኖ እኔ እንጃ እኔ ደስታ ቀን ነው የምን ዝምታ የደበላ ነቃ መሬት የኔ ልጅ ልበላ ባዬ ነኝ። እኔም ንገረኛ ምንድን ነው ባዬ? የኔ ልጅ አራቴ ሞከርኩኝ በአራተኛው ተሳካ። እውነት ነው። ውስጡ ታላላቆች እንቶ ፈንቶ የሆኑ ፍጥረቶች እንደሆነ ታውቃለህ። እውነት የያዙትን ትዳር ታውቃለህ። ምንም የጠቀሙኝ ነገር የለም። ልጅ አለው ከመባል ውጪ ምሳሌ ናቸው። እውነት ነው። ነገር ልንገርህ፣ በደርግ ጊዜ በደህና ጊዜ የኢህአፓ ተወካዮችና ጠቁሜ መንግስት ለኔ ሸለመኝ 3 የቀበሌ ቤት እነሱ እንዲኖሩበት ነው የሰጡት። እኔ አላተረፈኝ። አስጠጪ ነበር ግን እንዴ የኮራው የደራው ካድሬ ነበርኩ። ባይዘው በደርግ ጊዜ መንጌ እንደውም በሙሉ ስም ያጠራኝ ነበር። ደቡ ና አስጠጣ ይወድ ነበር ና አቃጥር እስኪ ነበር ግን አባይ። እና ደስታው ምንድን ነው አባይ? ደስታውን መሰለ ከከበርቴው ከባለ ሀብቱ የጋሽ ግዛቸው ሴት ልጅ ጋር ያለህን ግንኙነት ደርሼበታለሁ። እንዳትፈራኝ ከሚላት ጋር አባይ። እኔ እኮ እርግጠኛ ያልሆንኩበትን ነገር አንነግርም ብዬ ነው እንጂ እርግጠኛ ነኝ። የፊታችን ቅዳሜ የሽምግልና ደብዳቤ እናስገባለን። ቀጣይ ሳምንት ደግሞ ሽምግልና እንልካለን። አባይ አንተ እኮ ነው ያየሁትን ነገር ስላላየህ ባለፈው ከትዳር በፊት እንሞካከር ተባብለን ገባን። ደረቷ ላይ ያየሁትን ነገር ምን አየህ? ደረቷ ላይ ቢራቢሮ ታቱ ቢራቢሮ ምን ንቅሳት እና ቢራቢሮ ንቅሳት ሬድ ፍላግ ነች አባይ ማለት ለጉዳ ነው።
እንዴ እኔ ልጅ እንዴ ንቅሳት ከመጀመሩ ነው ጎዳና የሚያስወጣው ድህነት አለ አይደል እንዴ ጎዳና ወጥቶ የሚያገረጣ እንዴ ንቅሳቱስ ቢሆን የእናትህን አገጫ ላየኸው ከዛ በላይ ንቅሳት አለ ሙልት እኮ ነው የእናት ይመስልኩ ኧረ በይ አንዴ አይደለም እኮ ለየው እንዴ ቢራቢሮ አያንስም ወይ እንዴ ቢራቢሮ ልገለኝ ነው ሎተሪ ልታሳጣኝ የሞተ ልጅ ቢኖርኝ ይሻላል ከቴዲ አፍሮ ጋር አዳዲስ ሙዚቃዎች እየሰራችሁ ነው እንደ ስቱዲዮ እየሰራ ነው የሚባል ወሬ አለ እውነት ወይስ ውሸት መጀመሪያ እውነት ነው ያው ከዚህ በፊት ጎንደር አለ አበባዮሽ አለ ሌሎችም ስራ ለቴዲ አቀናብረህለታል ሙዚቃ አብራችሁ ሰርታችኋል ማለት ነው አሁን እንግዲህ ጥሩ ዜና ነው ምን እንጠብቅ ታዲያ በነገራችን ላይ ካነሳው ከቴዲ ጋር አሁን ጥሩ እየሰራ ነው እንደውም አንዳንድ ወዳጆቻችን ባለፈው አንድ ኢንተርቪው ላይ ትንሽ ከንተና የሚል ከአርቲስቶች ጥያቄ ነበረ ምን ብለህ ነበር የመለስከው እናስታውሰው በነገራችን ላይ ለምሳሌ ከጸግሽታ ካረጌ ሲባል ካረጌ ጋር ክለብም የጀመርኩት ከሱ ጋር ነው የመውደድ ነው ከብሬና ከሮባ ጋር ሮባ በጣም ሞደርኒቲን ያመጣ ከብሬ ጋር አብረው ሆነው በላፎንቴን ስንመለከት ብዙ አርቲስቶችን ተከትሏቸው የመጡ ናቸው ዳዊት መለሰንም ብንወስድ ልክ እንደዚህ አይነት ነገር ነውና ከቴዲና ከጎሳዬ ሲባል ያው ጎሳዬ ስል እንዴት ምናምን ነገርና ብዙ ወዳጆቻችን በነገራችን ላይ ብዙ ዘፋኞች ደፈር ካሉ ከቴዲና ከጎሳዬ ሲባሉ ጎሳዬ ነው የሚሉት ጨከን ካሉ ማለት ነው ምክንያታቸው ደግሞ የሚመስለኝ ከተለያየ ነገር አኳያ ነው እንግዲህ ከቅርበት እንዳለው እንደዚህ አንዳንዱ ደግሞ በድምጻቸው የሚያወዳድራል አንዳንዱ በተለያየ ነገርና ወደ ጎሳዬ የሚያደሉ አርቲስት ሆነው ወደ ጎሳዬ እንትን ያረጋሉ ለምን እንደሆነ ግን ራሳቸው ያውቃሉ ምክንያታቸው በነገራችን ላይ የችሎታ አይደለም ይሄ እንደውም ግልጽ እንዲሆን በጣም ጥሩ ጥያቄ ነው የጠየቀኝና በነገራችን ላይ ቴዲ እንግዲህ በዘመን ከፋፍለናቸዋል የኛን ዘመን ዘጠናዎቹ ስለሚባል ከመጡት አርቲስቶች በጣም አስደንጋጭ በተለይ በጣም ከባድ ድምጻዊ ነው በጣም ቀላል የሚባል ልጅ አይደለም ሌላ የዜማ አወቃቀሩ የዜማ ፍሰቱ በዛ እድሜው እንኳን የሚጠበቅ ያልሆነ በጣም በከባድ መንገድ የመጣ ነው በግጥም ግጥሞቹ ደግሞ ከና አይዲያዎቹ ጀምሮ በጣም ሙሉ አርቲስት ነው እንደውም በእኛ ጊዜ በምን መንገድ አርቲስቱ ይስማማል ያውቃል በከፍታና ከፊት የምታስቀምጠው ነው እና ቴዲ በጣም ጠንካራ ሰራተኛ ነውና አሁንም እነሱ ተለያየ ነው ብዙ ጊዜ ምን ስነካቸው ምናነሳቸው ነገር በጣም ሂት ናቸው እና ከሱ ጋር መስራት ቀላል አይደለም ግን ምንድነው ትልቁ ነገር ማደርገው እሱ ይዟቸው የሚመጣቸውን ዜማዎች መረዳት ነው የመጀመሪያ ስራዬ ምን ፈልጎ ነው ጊዜ ማናበከ ነውና እኔ ትንሽ ይተወኝም ከፍ ብዬም ለመብራር ነው ሞክረው እንደውም ስለኔ ሞር እሱ ቢያወራ ደስ ይለኛል ከዚህ በፊትም ማዚ ላይ የተናገረው ነገር አለና እኔ እሱን ነው ማደርገው እና አሁንም በነገራችን ላይ በጣም ጥሩ ሙዚቃ ነው እየሰራን ያለነውና በጣም ሂት ሙዚቃ ነው አሁን እንግዲህ ሲወጣ ደግሞ ተገመግሙታላችሁ እናንተ እንግዲህ እንጠብቃለን በደንብ ጠብቁት በጣም ጥሩ ሙዚቃ ነው እየሰራ ያለው ነገር ያው ምንም ጥያቄ የለውም ቴዲ አፍሮ በችሎታው ምንም አነጋጋሪ አይደለም የሚለው አሪፍ አልበም እንደሚሆን ተስፋ እናደርጋለን እንጠብቃለን እኔ ጀርመን ዜጋ ነኝ ሀገሬ ውስጥ ባንክ አካውንት የለኝም ብሩን ራሱ እንደሚቆጣጠረው በገዛፉ ኢንተርቪው ላይ ተናግሯል ሶ ጠብቁኝ ጀስት ጠብቁኝ በህይወት እንገናኝ እኛ ማለት ነው ሌላ ምን ማለት ምንም 5000 እና 50000 እና 100000 አንድ ሊሆን አይችልም እኔ በማስረጃ ፖስቻለሁ ባይ ዘ ዌይ ከዚህ በላይም ደግሞ መሄድ ካለብኝ ፖስቷልን ችግር የለም ለመቶሺ እና በ50000 ለቤተሰቦች እየላከለኝ ለኔ ፋዘር 5000 ረድቻለሁ ምናምን ብለ ማውራት አይቀፈም አይስዌር ይቀፋል አለኛ ደግሞ የምትጠይቁልኝ ማለት ነው ሞር ደግሞ እሱ ሀቅ ቢኖረው ይሆነች ሲል የነበረው እሱ ደግሞ ሀቅ ቢኖረው ሞር ደግሞ ራሱ ያውጣል ስንት እንደሚሄድ የነበረው እዛ ፋሚሊ ውስጥ ስንት እንደሚዘዋወር ማለት ነው ስለዚህ ለኔ አባት ስለ 5000 ብር ነው የምታወራው በ5000 ብር ማለት ነው 5000 ብር እና 100000 ብር እንዴት ልዩነት እንዳለው ታያለ በላይፍ ላይ
አንረዳ ለልጆቹ ብሎ ቢታገስ ኖሮ ዛሬ ይታረ አንረዳ። እንግዲህ ምን እንደምታውቁት የሁለቱ ጉዳይ በጣም እየተካረረ የሄደ ነው፣ እንዳይመለስ እየሆነ ነው። እኔ እንደኔ ብዙ እንደዚህ ቃላት መለዋወጡ ጥሩ አይደለም። አንዳንድ ጊዜ ስትጣሉ መታረቅ አለና አስቡ አይነት የሚባል አባባል አለና በመሃል ልጆች ስላሉ እንደዚህ መጥፎ ቃላት ከመወራወር በተለይ ከነ ሳምሪ ወገን ትንሽ ጫን ያለ ነገር አለና ትንሽ ማረጋገጥ ጸጥ ማለት ከሚዲያው ላይ መጥፋት ሳይሆን ሚዲያው ላይ እንዳሉ ሆኖ ግን ከዚህ ጉዳይ ጸጥ ማለትና ጊዜ መውሰድ ጥሩ ነው ብዬ ነው የማስበው። ምክንያቱም ተስፋ እንዲኖረው ለመመለስ እንኳን ተስፋ እንዲኖረው አድርጎ ማድረግ ጥሩ ነው የሚሆነው። በቃ እኔ ምንም ችግር ይወጣል። ምን ሆነ ነው የምትከነከነው? ትዋደዱ የለ እንዴ? ለምንድን ነው የጣላችሁ ደግሞ? በቃ ምክንያት ሰበብ እየፈለገች እኮ ነው። በቃ የማይሆን ጥያቄ እየጠየቀችኝ ምን ብላ ነው እንዴ? አረ በስማ ይኸውልህ፣ አሁን ማለት ነው በማይሆን ሰበብ እኮ ነው ከድሮ ፍቅረኛ ጋር በምንድን ነው የተለያያችሁት? እና እውነቱን አነግራትም እንዴ? ምን ያለፈ ታሪክ አይደለ እንዴ? ምን መነግራት ይቢ መች ተለያየን? ከፊት አለ ዮሚፍ አለ ወሬ አረጋው አለ ወጡ አረንጓዴ ጎልፍ መጣባቸው ዮሚፍ ሰነጠቀ ወጣ ዮሚፍ ዮሚፍ የኳታሩ የዓለም ሻምፒዮን ማዳሊያ ባለቤት ዮሚፍ ሄደ። ዮሚፍ አይዞን ዮሚፍ ተበላን ያልታሰበ ልጅ ተበላን። ከየት እንደመጣ ያልታወቀ ማንነቱ የማይታወቅ አትሌት አሸነፈ። ግሬሰር ከጣሊያን ነው። ግሬሰር ከየት ነው? ግርሜ ከጣሊያን ነው። ከየት ነው? እንግዲህ ጋዜጠኞቹ ስቱዲዮ ውስጥ የነበራቸው ስሜት ነው ሰሞኑን የተደረገው ሩጫ ላይ ነውና እነዚህ ወንድማማች ጋዜጠኞች ጋር አሁን ትውዝግቡ እንግዲህ እንደቀጠለ ነው። ከፌዴሬሽኑ ጋር አንዳንድ ሚስጥርም እያወጡ ነው። አሁን እነሱ ነገሩን በርቅ ፈተን ዶክመንቶች ስናገላብጥ ያገኘ ነው። አንድ ፌዴሬሽን ከኛ ስራ አስኪያጅ ከነበረው ሰው ጋር ተፈራርሞ ነበር። ለምን የተፈራረመው ምንድነው የሚለው ግርማቸውና ሶፎንያስ ተመልሰው ትርታ ላይ ከሰሩ 10 ሚሊዮን ብር ካሳ ለዛ ፌዴሬሽን ሊከፍል፣ ፌዴሬሽኑ ደግሞ በማንኛውም ጊዜ ግርማቸውና ሶፎንያስ በዚህ ስራ በሚቆዩበት ጊዜ ወደዚህ ጣቢያ እንዳይመጡ የተለያዩ ማግባባትን በማድረግ ትልልቅ አመራሮችን በማነጋገር ያለንን ድርሻ ለማሳጣት ውል ያደረጉት ማለት ነው። ይሄ ውል ከወጣ ተብሎ በፊደል ነው የተቀመጠው። ፊደሎችን ላለመጥቀስ ብዬ ነው፣ ፌዴሬሽኑ እንዳይገመት ብዬ ነው። በፊደል ነው ያደረጉት። ፎር ኤግዛምፕል ዝም ብዬ እዚህ ጋር ባለው ፒ እና ቢ ያደረጉት ልበል። ፒ ከወጣ 2 ሚሊዮን ብር ሊከፍል፣ ፒ ወጣበት። ቢ ከወጣ ቢ ወጣበት 2 ሚሊዮን ብር ሊከፍል ተብሎ የተዋዋሉት ደብዳቤ እኛ ይችላል። አሁን ትልቅ ጣጣ የሚያመጣ ነው ብናወጣው። ለመንግስት አካላቶች ቢደርስ ግለሰብ ላይ ጭምር እስር ውጭ ሁላ የሚያመጣ ነው፣ ወንጀል ነው። በአንተ ቤትህን የራስህን ቤት በላብ በደም የገዛውን ቤት ከሚስት ጋር ተመሳጥሮ አንድ ሰው እንደመውሰድ ማለት ነው። ያንን የተደረገ ነው። በጣም ከባድ ሶ ዚስ እንግዲህ ይሄን ማድረግ የቻሉ ሰዎች ሌላው ቀላል ነገር ነው። ሰው መውጋት፣ ሰው ማስደብደብ ምናምን ቬሪ ሲምፕል ማለት ነው። ስለዚህ በዚህ ይሄ ሐቁን ነው የምነግርህ። እኔ እጅ ላይ ያለውን ማስረጃ ነው የምነግርህ፣ ከመሬት ተነስቼ አይደለም። ለዛ አሁን እንግዲህ በቀደምም በጣም የሚያናድድ ነገር አድርጓል። በእርግጥ አንደኛው ጋዜጠኛ የኢትዮጵያ ብሔራዊ ቡድን ላይ ጎል በሚገባ ጊዜ የማይሆን ጨፍሮ አክት አድርጎ ምናምን ያው የሚያናድድ ነገር ተፈጥሮ እንደነበር ታስታውሳላችሁ። ያ ስሜት ግን የመጣው ከፌዴሬሽኖቹ ጋር ባለው ሰጣ ገባ ይመስለኛል እንጂ የሀገራዊ ስሜት የፈለገ ቢሆን አልፈልገውም ቢል ራሱ መውጣት የሚችል ነገር አለ። የሚያወሩጫው ላይ እንዳያችሁት ነው። ባጅ ተቀያይረው ተያዙ። ፖሊስ ያዛቸው። አመራር እኮ ናቸው፣ የአትሌቲክስ አመራር ፓሪስ ላይ ከዛ በኋላ የተቀየረው ሰው ይሄ አንተ ፎቶ ነው አለው ፖሊሱ። አሁን እኔ ሲታይ ሌላ ሰውና ሌላ ሰው ማለት። ከዛ ባጁን ጣለና ሩጫውን ሮጠ። አመራር እኮ ነው፣ የአትሌቲክስ አመራር ሮጠ፣ ከስቴዲየሙ ሮጠ። ፖሊስ ከዛ ከበቡት እንደዚህ 360 ዲግሪ እና 2-3 አመራሮች ናቸው ተያዙ። 5 ቀን የታሰሩት
ታው እንጂ 5 ቀን ግን አንዳንዴ ገብቷል እንዲህ አይነት ነገር መረጃ ስታወጣ ክፍተት ሊያመጣ ስለሚችል ሊረብሽ ስለሚችል እንግዲህ አስበዋል። ውርደት ነው አንድ የአትሌቲክስ አመራር በሌላ ሰው ባጅ ሊገባ ሲል ሲያዝ እናንተን ሲል ፍረድ። እንግዲህ ራስ አድማጮችም ፍረዱ። እንዲህ አይነት ነገሮችን አይተን እንዳላየን እያለፍናቸው ሆኖ ነው እንጂ እያንዳንዱን ነገር ከስር መሰረት እየዘገብን ብንመጣ ብዙ ጉዶች አሉበት። በስፖርት ሰበብ እርጉዝ ተልኳል ኢትዮጵያ ውስጥ ታውቃለህ። ነፍሰ ጡር አትሌት ናት ተብላ ተልካለች በኢትዮጵያ። ይሄ በኢትዮጵያ ስፖርት ውስጥ የሆነ ታሪክ ነው፣ የቅርብ ጊዜ ታሪክ ነው። ረጅም ጊዜ በእኛ የጋዜጠኝነት ዘመን ያለን ነው የምነግርህ። ነፍሰ ጡር አትሌት ናት ተብላ ውጭ ሀገር ተልካለች። ነፍሰ ጡር ሴት ማለት ነው። ስለዚህ እነዚህ ሰዎች ገንዘባችን እየወሰዱ ነው። ሰው እየሸጡም ጭምር ገንዘብ እየወሰዱ ያሉ አሉ። ለአበል ለምናምን የሚወጣውን ተወሱ ማአት ነገር ነው። ጊዜያችን እየወሰዱብን ነው። የኢትዮጵያ እግር ኳስ ቅድም እንዳልኩ በአንድ ዓመት 2 ዓመት በ3 ዓመት በ4 ዓመት በ5 ዓመት መቀየር የሚችለው 30 40 ዓመት እየጠበቅን ያለ ነው። ጊዜያችን እየወሰዱ ነው። የኢትዮጵያን ሕዝብ ዕውቀታችን እየወሰዱ ነው። መተው መስራት የሚችሉ ሰዎች ሶነን ህይወታችን እድሜያችን ሲሄድ ህይወታችን እያለፈ ይሄዳል። ዕውቀት ያላቸው ሰዎች ባለመጠጋታቸው ምክንያት ወይስ ሌላ ቦታ ላይ ነው ያሉት ወይ ደግሞ የሉም በህይወት። እንደኔ እንግዲህ የሰጣ ገባውን ትተው መባረሩን መጎሻሸሙን ትተው በስምምነት ቢሆንና ጋዜጠኞቹን በነጻነት ቢሰሩ ያው ኦሬዲ ትተዋል። የሀገር ውስጥ ነገር ብዙም አይዘግቡም። ያው በዚህ ምክንያት ነው ብለዋል። ፌዴሬሽኑ ስለሚያስፈራራን አንደኛው ጋዜጠኛም ከዚህ በፊት በስለት ተወግቶ ስለነበር ምናምን እሱን ትተው ለሀገር የሚጠቅም ነገር ቢያረጉ በህብረት ጥሩ ነው። ሚጢ ለናፈቀቻችሁ ጉዷን ነግራችኋለሁ። ቆይ ያረጋችሁ ነይ ሚጢ ነይ የምትነግራቸው ነገር አለ። የሆነች ሴትዮውን ጥሪ ተብላ ተልካ ከግማሽ ስሟ ጠፍቶባት ያለችውን ልንገራችሁ። ሚጢዬ ነይ እያየሽ ስሚ። ባለፈው አትክልትን ጥሪያት ተብለሽ ተልከሽ ስሟ ጠፍቶብሽ ማን ብለሽ ጠራሻት? አይሰማማ ጎመን አልሻት? እንዴት ብለሽ እስቲ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ጤና ይስጥልኝ። በያላችሁበት መሪዎችም፣ ሚኒስትሮችም፣ ኃላፊዎችም፣ ሙዚቀኞችም፣ ሰዓሊዎችም፣ ቀን ሰራተኞችም፣ ገበሬዎች ሁላችሁ እዚህ ትልቅ እንግዳ ይዘን መጥተናል። እኛ አቅራቢዋ ወይዘሮ በይ ግድ የለሽም። እሺ ወይዘሮ ጉድነሽ ነኝ። አዲስ ፖድካስት ነው ይሄ። ልዩ እንግዳ ወደ አመት ልዩ እንግዳ አድርገን ደግሞ የጋበዝንላችሁ አርቲስት ነው፣ ጥበበኛ ነው። ብዙ ሙዚቃዎችን ሰርቷል። እንደውም ራሱን ከነ ቴዲ አፍሮ ከነ ጥላሁን ገሰሰ ከነ ነው አይደለ ከብዙ አርቲስቶች ጋር ተርታ የሚቀመጥ ነኝ ነው የሚለው። አልበም ሰርቷል። አዳዲስ ሀሳቦችን ይዞ ነው የሚመጣው። ፕሮዲውሰር ነው፣ ግጥም ጸሐፊ ነው። ዓለም ራሱ ለመዞር ዝግጅት ላይ ነኝ ብሏል። ሚዲያ የተባለ ነገር ላይ የቀረበለም በብዙ ነው እሱ የሚቀርበው ሊሆን ይችላል። ዛሬ ደግሞ ልዩ በአባይ ቴሌቪዥን ደግሞ ጉድነሽ ፖድካስት ላይ ተከስቷል። አድምዬ ቢጫ አበባ በቅጽል ስሙ እንኳን ደህና መጣ። እንኳን አብሮ ደህና መጣሽው ጉድነሽ ፕሮግራም ላይ እውነትም እንደው መንጉርነሽ ኧረ መቅደስ ኧረ ትንሽ ለዛ የሚባል ነገር አለና ለዛው እየጠፋ እየሄደ ነው የምትሰሪው ስራና እኔ በኩሌ አንድ ቴሌቪዥን ጣቢያ ላይ በዚህ መልኩ ምንም ቢሆን እንግዳውም ቢሆን ክብር አለው አይደል? በዚህ መልኩ ኢንተርቪው ለማድረግ እኔ ትክክል ነው ብዬ አላስብም። እንደው ምን ትላላችሁ እናንተ? ሁልጊዜ እንግዲህ የመቅደስ ጉዳይ 2-3 ጊዜ መምጥቼ ስለተናገርኩ እንደው ሙሉ ለሙሉ እንደ ጥላቻ አለ ለሷ የምትሉኝ ሰዎች አላችሁ። ግን የጥላቻ አይደለም። ደህና በነበርሽ ጊዜ በሰላም ጊዜ ሰላም ነበር። ግን አንዳንዴ ይሄ የሚታየው ነገር ምን ዝም ከማለት ሀሳብ መስጠት ይሻላል በሚል ነው። እና እናንተስ ምን ይሰማችኋል? ይሄን ስታዩ ትክክል ነው አንድ እንግዳን ጠርቶ በዚህ መልኩ ማንኛውም ሰው ይሁን? ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ?
አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለህ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለው አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝም የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ ጫማዬን ይዘህ ና። እሺ። መሰሉ ፋንታውን በሆነ ጊዜ የምወዳት አርቲስት፣ በጣም መግባባት አርቲስት ነች። በጣም ማውቃለት አርቲስት ነች። አስባውም ያለችው አይመስለኝም። ሽሯሮበት ነው የሞተው። ይሄ ዝም ብሎ ለመወደስ ኤልያስ መልካን እንግዲህ መሰሉ ፋንታውን ከዚህ በፊት ዙሪያ ያሉ ጓደኞቹ ዞር ብለው አላዩትም። ሽሯሮበት ነው የሞተው ብላ ነበርና ለሱ ጆኒ ራጋ መልስ እየሰጠ ነው። ታውቃሉ ለመወደስ የተባለ አባባል ነው። ኤልያስ መልካ እሱ ጋር የሚመጣው አርቲስት ከመዝፈኑ በፊት ብዙ ጊዜ ብዙ አርቲስቶች ብዙ ጀማሪ አርቲስቶች ይመጣሉና ቤታቸውም በደንብ ስቱዲዮ ስትገባ ኃይል ታውጣለህ ማለት ነውና ማንም ሰው ሳይበላ ባዶ ሆዱን ምናምን ስቱዲዮ እንዲገባ አይፈልግም። ስለዚህ ኖርማሊ ቤት ስትገባ እንደዚህ ሳሎን ጠረጴዛ ላይ በጨርቅ 9 ሰዓትና 12 ሰዓትና 8 ሰዓትና በጨርቅ የተሸፈነ ማዕድ አለ። ስለዚህ ሁሌ አዲስ ሰው ሲመጣ አሙቅላቸው ምናምን ይልና 4-5 ነገር ሁሌ ያለ ማለት ነው። ኪሱ ይነስ እንጂ እንደዚህ አይነት ነገሮች ጎሎ አያውቁ። ስለዚህ አሁን ለማሳዘን ስንፈልግ ሽሯሮበት የሚለው በጣም ዲስሪስፔክት ነው ማለት ነው። እንደዛ ነው ማየው። እንዳልኩት በስህተት የተባለ ስለሆነ እሷን እየወቀስኩ አይደለም። ይሄ መልእክት ግን ስለወጣ ስህተት ነው፣ ግዴለሽ አባባል ነው እላለሁ ማለት ነው። ወጥቶ ከመቅረት ይሰውራችሁ። ከጀርባ የምትመለከቱት ኢብሳ ጉተማ በብዛት የኦሮምኛ እንዲሁም ደግሞ የተለያዩ ሙዚቃዎችን በመስራት ይታወቃል። በዛሬው ዕለት ከአዲስ አበባ ወደ አዳማ እየሄደ በነበረበት ሰዓት ላይ እንደምትመለከቱት የመኪና አደጋ ደርሶበት ከዚህ ዓለም በሞት ተለይቷል። ከጀርባ የምትመለከቱትን ይሄኛውን ቪዲዮ ፖስት ያደረገው ይህ አደጋ ከመፈጠሩ ከ4 ሰዓታት በፊት እንደሆነም ተነግሯል። እንዲሁም ደግሞ ገብቼ ተመልክቻለሁ ማለት ነው። ለቤተሰቦቹ እንዲሁም ደግሞ ለአድናቂዎቹ መጽናናትን እመኛለሁ። በአዲስ መረጃ መልሳለሁ። በጣም ነው የሚያሳዝነው። ለዚቹ ነው በቃ ሰው የሚጣላው የሚበላለው እንደዚህ የምንሆነው። በቃ እቺን ቪዲዮ ሲቀርጽ እኮ ቀጥሎ የምትመጣውን ነገር እቺን አክላቅም የለን ማናቅም ምንም ነገርና እዛው መንገድ ላይ ነው ይሄን ቀርጾ እንግዲህ ከትንሽ ደቂቃዎች በኋላ ህይወቱ ያለፈው ማለት ነውና ምን ያህል ለቤተሰብ ልብ ሰባሪ ሀዘን እንደሚሆን እንደ ኤደን ያለፍሽው አስቸጋሪ ነገር ነበር 2017 ላይ እንደዚህ አይነሽን ጨፍነሽ ታስቢ 2017 ጨለማውና ብርሃኑ ፓርት የትኛው ነው? ግን በቃ እውነቱን ለመናገር ውስጥ እንደዚህ አይነት ነገር ስትለኝ ምን መጣብሽ? ይመጣል አይደል ሰው ነን። እኔ ማሸት ሰማት በፊት ለፊት ነው የሚመጣልኝ ይሄ ጉዳይ። ፊልም ሰርቼ ነበረና 2 ፊልሞች እኮ 2017 ሰርተሻል። እሺ ከዛም በፊት ደግሞ የመጀመሪያ ተከታታይ ሰርቼ ነበረ። እሱም አለ አሪፍ ኤክስፒሪየንሶች አውትፑታቸውን የምወዳቸው ልምዶች ነበሩኝ በፊልም። በጣም ነው ስራውን የምወደው። የወጣውን ነገር ለህዝብ የቀረበውን ነገር አደንቃለሁ። እሱ የሰሩትንም ሰዎች አከብራለሁ። ግን ፐርሰናሊ በቃ ከራሴ ጋር ትንሽ ፋይት ያደረኩበት ማልጠብቀው ነገር ኢሞሽናሊ፣ ፊዚካሊ እና ፋይናንሻሊ ገጥመኛል ብዬ በማላስበው መንገድ ሰው ተቀየመ ነበር። በጣም ከባድ ውስጤ በቃ ከብዶብኝ ነበር። ፊልም ከመሰራቸው ሰዎች ጋር የነበረ ግጭት ነው? ቆይ ግጭት ነው ፍጭት ነው? አለመግባባት ነው? አለመግባባት ሳይሆን እኔ እንደዚህ ነው ለማለት ራሱ ይከብደኛል ትንሽ ጉዳዩ። የቅርብ ሰዎች ያውቁታል ያው ጉዳዩን በደንብ ኬዙን አብረኝ የነበሩ ሰዎች ስለነበሩ በጣም ተጎድቼ ነበር። የታመምኩበት ሰሞን ነበር። ብዙ ነገር የሚያስፈልገኝ በቃ ሰፖርት ምናምን የሚያስፈልገኝ ታይም ነበር። ዙሪያ ላይ ያው ቤተሰቦቼ ይኖራሉ ኦፍ ኮርስ፣ ግን በስራ መሀል መታመሞች ነበሩኝ እና በጣም እሱ ጊዜ ከባድ ነበርና ያሳለፍኩትን ጊዜ የሚክስ
መልስ ያላገኘሁበት ጊዜ ነው። ምናልባት ጠብቄ መልካም ነገር ትጠብቃለህ ከሰው ትንሽም ነገር ትጠብቃለህ ደግሞ ለሰራው ስራ ዋጋ ለከፈልከው ነገር ትንሽ መልካም ነገር ትጠብቃለህ ያን የጠበቅሽውን ሳታገኝ ቀርሽ በቃ እንደሰው ትንሽም ቢሆን ትጠብቃለህ ነው ኤክስፔክቴሽን ይጎዳል አይ ነው ግን የትኛው ሙያ ላይ መቼም ግጭት ፍጭት አለ አይሲስ አልቃይዳ የሆነ የሽብር ቡድን የሚባል አልሸባብ የሆነ ጊዜ ላይ የሆነ ጥቃት ይፈጽሙና ከዛ ካሜራቸውን ገጭ አድርገው መተው ምን ይላሉ ለደረሰው ጉዳት እንደዚህ ለሆነው ኃላፊነቱን እንወስዳለን እኛ ነን ያደረግነው ምናምን ይላሉ ሶ እንደዚህ አይነት በግልጽ በአደባባይ አደጋ ደርሶ ወላጆቻቸው እየጮሁ ህፃናት ጉዳት ደርሶባቸው ኃላፊነት ወስዶ በዚህ ምክንያት እንዲህ ስለሆነ ነው ጉዳት የደረሰባቸው እናዝናለን የሞት አለ የተጎዳው ይሄን ያህል ነው የሚል አንድ አካል ይጠፋል እንደ በአንድ ሀገር ውስጥ እንዴት እንደዚህ ይሆናል ወጥቶ ምን ያህል ጉዳት ደረሰ ምን ያህል ሰው ሞተ የአደጋው ሁኔታ እንዴት ነበረ ማብራሪያ እንኳን አይሰጥም ህፃናት ተጎድተው ሆስፒታል አሁን ምን ያህል ሰው እንደሞተ ነው ማናቀው ምን ያህል ጉዳት እንደደረሰ ነው ማናቀው እንጂ የሞቱም የተጎዱም ህፃናት እንዳሉ መረጃው አለን የመስቀል አደባባዩ ይሄ ደረጃ 18 ደረጃ ያለው ስቴጅ ተገንብቶ ነበር ትርኢት ለማሳየት ያ ተደርምሶ ጉዳት የደረሰባቸው ህፃናት አሉ ልምምድ ሲያደርጉ የነበረ ቅዳሜ ማታ ነው መረጃውን እኔ አይ ቲንክ ቀድመን ያጋራ ነው እኛ ነን እኔና ጓደኞቼ መረጃው ሶ ኃላፊነት የሚወስድ እንዴት አንድ አካል ይጠፋል ጋይስ አንድ የመንግስት አካል የጠራው ሰልፍ አይደል እንዴት አንድ ኃላፊነት ወስዶ ወጥቶ በጣም ያሳዝናል በእውነት ይሄ ልክ አይደለም በጣም ነው የሚገርመው እንግዲህ የመንግስት አካል ምንም ሳይዘግበው የሌላ ውጪ ቢሆን ትንሽ ነገር ቢሆን ተዘግበው ነበርና አንዳንድ ቪዲዮዎችም የማየት እድል ገጥሞ የነበረ በግል በጣም የተጎዱ ሰዎች ሆስፒታሎች ተሸክሟቸው ወደዛ ወደ ሲሉ ህጻናቶች ምናምን ይታይ ነበር ግን የመንግስት ሚዲያ አንድ ሽፋን አልሰጠውም አንድ ዝግጅቱ ለዛውም የመንግስት ሆኖ 1.8 ከ50 ይለኛል አንዱ ታቋለ እሱን 1.8 ከ50ውን ምንድነው አሩን ውይ አላዛር ሰሞኑን የነበረን ግርግር ብታይ ሰለሞን ቡጋለን ታውቃለህ አርቲስቱን ወንድማችን ኢቢኤስ ላይ የነበረው አይሬ የሚለው ህይወቱ ባለፈው ያለፈው ማለት ነው ኦኬ አይሬ እሱ ጋዜጠኛ እጅግ በጣም መልካም ሰው ነበር በህይወት እያለና ቪታራ መኪና ነበረችው ያቺን ቪታራ መኪና ለሰለሞን ቦጋለ ደግሞ ዳያሊሲስ የሚባለውን ታውቃለህ የኩላሊት በሽተኞችን በነፃ ምናምን የሚታከሙበትን ፕሮጀክት አምጥቷል ያንን ፕሮጀክት ዓላማውን ለማሳካት ይሄንን መኪና ስጦታ ይሰጠዋል ድሮ በህይወት እያለ አስፋው መሸሻ በህይወት እያለ ጣፉልኝ አሁን እዚህ ጋር ከዛ በኋላ ምን ተፈጠረ አስፋው መሸሻ የሰጠው መኪና ደግሞ ሰለሞን ቦጋለ ይሄን ስራ እየሰራ ስለሆነ ፋይናንሻል እጥረት ስላለበት ጫረታ አምጥቶ አቀረበ ኢቢኤስ ደውለውልኝ እንደዚህ አይነት ጫረታ አለ እባክህ እናና አንተም ተሳተፍ አሉኝ ሰለሞንም በጣም ወዳጄ ነው ሰለሞን ታውቃለህ ነገረኝ እሱ ሄጄ ተሳተፍኩ ጫረታ ሲባል እንግዲህ ታውቃለህ ከ500 ሺህ ነው የጀመረው ከዛ ሁሉም ሰው ዝም አለ ማስጀመር ስላለብኝ እኔ 600 ሺህ ገዛለሁ አልኩኝ ከዛ ሌላው 700 ሺህ አለ ከዛው 800 ሺህ ተባለ 1 ሚሊዮን 1.5 መጨረሻ ላይ 1.8 ደርሶ ሳይለንት ተፈጠረ በቃ እኔ ይሄ መኪና 600 ሺህ ብር ሊያወጣ ይችላል 1.2 ብከስርም ለሰለሞን ምንም ማለት አይደለም ብዬ 1.8 ከ50 አልኩኝ እንዴት 1.8 ከ50 ትላለ መንሱሬ ግን ምንም ማለት አይደለም ስትል እንደው አላህን አትፈራም ግን 1.2 ያለቱ መንሱሬ ሙዳት ያዝበት አምዬበት ነው የገባሁት በቃ እኔ ይሄንን ነገር ለማድረግ ነው የሄድኩት ግን ኔጌቲቭ ሆነ እኮ ያ ነገር ተመልሶ ለኔ ልንገር እንዴ ሚሊዮን እኮ አይደለም ታዛብዶ ሚሊዮን ዶላር እኮ አይደለም ብር ነው አኖ ብርም ቢሆን ይሄ እንኳን በብር አይደለም በሳንቲም ራሱ ይከብዳል እንዴ አረቱ መንሱር በሳንቲም ራሱ በኬንያ ሽልንግ ብንሸከመው ራሱ ይከብዳል ምን ማለት አይደለም ላረ መንሱር ይባከኝ ኤኒዌይ እንግዲህ ሆነ ከዛ በኋላ እኔ 1.8 ከ50 አልኩኝ የሆነ ሰው
2 ሚሊዮን እገዛለሁ አለ። እንግዲህ ከዚህ በላይ መፎካከር አልፈለኩም። እኔ አቅሜን አውቃለሁ፣ በራሴ መቆም አለብኝ አይደለም። ኦልሞስት እኮ 1.2 ምናምን ሉዝ ለማድረግ ወስኜ ነው የገባሁት። ከዛ አንዱ 2.2 አለ ማለት ነው። በቃ እናንተ ውሰዱ ብዬ ጸጥ አልኩኝ። ከዛ ምን ይሉኛል ተወራጭ ብቻ የምንታረው ሲድል የነበረው ኮሜንት ብታይ ኦ ማይ ጉድነስ እኔ ግን ያንተ አንድ ነገር ካንተ ምን አሁን ከኔ ምን ትማራለህ ብትለኝ ኮንፊደንስ አለሽ። አቤት አቤት አልቃው ለዚህ ህዝብ ጣጣ የለም። በመጥፎ ግን አይደለም ማለት ነው። የኔ ኮንፊደንስ ኢትዮጵያዊነት ባህል የሚሰብር አይደለም። የኢትዮጵያዊነትን የተወለድኩበትን አካባቢ የሀገሬን የአባት የእናቴን ክብር የሚነካ ነገር አይደለም ኮንፊደንሱ። አዎ ግን እኔ መልክ በጣም ይሄ ነገር ነዝሮኛል። አሁን አንተ ማለት ነው እስቲ ስማ አንተ ጋር ኮሜንት አንተ ጋር መንሱር እኮ ቁጥር አያውቅም ይለዋል። ቆይ አሁን አንተ እዚህ ሀገር ያው በየዓመቱ ራንክ ይወጣል ታውቃለህ። በየዓመቱ እዚህ ሀገር እገሌ ቢሊየነር ሆነ፣ እገሌ ሚሊየነር ውስጥ ገባ፣ እገሌ ከዜሮ 100 ምናምን ገብቷል ይባላል። አሁን አንተ በ2017 መጨረሻ ላይ ምንድን ነው አሁን አንተ ቢሊየነር ነው የምትባለው ሚሊየነር ነው የምትባለው ኢትዮጵያ ውስጥ 2020 እኔም ትልቅ ታርጌት አለኝ፣ ግን አሁን እናገረው ታርጌቱን አሁን ባለፈው አንዳ ጨረስክ አይደል? 2017ን ጨርሰሃል። አዎ አሁን 2018 ላይ ነው ያለነው፣ ገና መስከረም ላይ ነው ያለው። እውነት ነው። እንዴት ነው አመቱ ላይ እንዴት ነው ካለህበት ፋይናንሻሊ ከፍ ብለሃል ወይ? እንዴ ምን ጥያቄ ያለው? ከፍ እያልክ ነው የምትሄደው እኮ። ይሄ እኮ አንዴ ትራክ ገባህ እኮ እየጨመረ ነው የሚሄደው። አልሐምዱሊላህ ጌታ ይመስገን። ኦኬ ሉዝ የዚህ አመት የገቨርንመንት ታክስ ተከፍሎ ብዙ ነገር ወጪ ወጥቶ ምናምን ሂሳቤን ስሰራ አልሐምዱሊላህ ሰምሃው ትንሽ ግሮ አፕ አድርጌያለሁ። የሚቀጥለው አመት ግሮ አፕ አደርጋለሁ። ምክንያቱም 1.2 ለአንተ ምንም ማለት ካልሆነ እኔ አዲስ ዋን ነው ዋናው ጉዳይ ምን አይነበር ቢጠራ ሲሪየስሊ ለምን መሰለህ እነዛ ያኔ የተጫረቱ ሰዎች አንደኛውን ጫረታውን የወሰዱ ሰዎች የሱዙኪ አስመጪዎች ናቸው። እነሱ አሁን ይሄን ሱዙኪ መኪና እንደ ሲምፕል ማለት እኔ ግን ምንም ላደርገው አልችልም። አምኖት ኢምፖርተር መኪና አስመጪ አይደለሁም። እኔ ያለኝ አማራጭ ምንድነው 1.2 ሉዝ አድርጌ 600,000 ብሸጥ ብዬ ነው ካልኩሌት የማደርገው። ከዛ በላይም ላወጣለት ይችላል አለ ሰለሞን ቦጋለ። በጣም እኮ የምወደው ማከብረው ትልቅ ጭንቅላት ያለው ልጅ ነው ሰው። እንደዛ ከሆነ ለምን ጥሬውን ገንዘብ አሰጠውም? ድርጅቱን ለማገዝ አይደል? መስጠት ነው ማገዝ ነው ድርጅቱን። አንድ ሁለተኛ የፊንቴክ እነ መንሱር ያሉበት ካምፓኒ ይሄው አሁን በጣም ብዙ ሰዎችን እያስለቀሰ ነው። 1.6 ሚሊዮን ብራቸውን ሰጥተው ለ100 ምናምን ሰዎች መኪና ካስመጣ በኋላ ለ200 ምናምን ሰዎች ብራቸውን በልቶ ይሄው ኡኡ እያሉ ነው እያሉ። ከዚህ በፊት ብዙ ቪዲዮዎች አይተናል። አንድ ወንድማችን ኦዲተር የሆነ እየነገረን ነበር። ተው እያለ ነበር። የሚሰማ የለም። ዘፋኝም ነበርሽ? አልተሳካልኝም እንጂ አሁን እሱም ራሱ ይሆናል። ተሳክቷል ግን በጣም ከባድ ነበረ። ይሄ በከባዱ የሚሳካና ታለንቱ ኖሮ ደግሞ በቀላል የምታሳካው አለ አይደለ? ይሄኛው አንደኛው በጣም ከፈተኑኝ አንደኛው ነው። ከዛ አልተመለስኩበትም። ጃፓንኛ ነው በጊዜው የዘፈንሽው? አዎ። ዋው! ለጃፓኖች ግን ድምጽሽ ስሜት ሰጥቷቸው ነበር? ድምጼ ሳይሆን መጀመሪያ ስሜት የሰጣቸው መልኬ ነበር። በመልክ ጃፓናዊ ይመስላሉ እንዴ? እቺ ጃፓናዊ አይደለች እንዴ ብለው ነው መጀመሪያ የመረጡኝ። ኧረ ተይ። እሺ ታሪኩን ልንገርህ። አንድ ድምጻዊ ኢትዮጵያ ሬስቶራንት ውስጥ ጃፓን የትዝታ ሙዚቃ ሲጫወቱ የተወሰኑ ጃፓን እዛ ከቴሌቪዥን ቅርብ የሆኑ ሰዎች ያዩና ኢንካ የሚባል የጃፓን ሙዚቃና የኛ ሀገር ትዝታ ዜማው ይመሳሰላል። አዎ። እና የሁለቱን ሀገር ግንኙነት በሙዚቃውም ደግሞ ለካ ማጠናከር ይቻላል የሚል ሐሳብ ይዘው መጥተው እዛ ሀገር መጥተው ድምጻውያን መርጠው
ከዛ ሁለቱን አንድ ባደረገ መንገድ ለመስራት ፕሮጀክት ይዘው መጡ። እሺ በዛ ጊዜ እኛ የጋሻ በራ ሞላ ፕሮጀክት ታስታውሳለህ? በደንብ ጋሻ በራ ሞላ ፕሮጀክት ጋር በተለያየ የኪነ ጥበብ ሙያዎች እንሳተፍ ነበረ እና እኔ ግጥም አቀርብ ነበረ። አጋጣሚ እህቴ ናት ልትወዳደር ሄደችው። ያው ሙዚቃ የሚሞክሩ ልጆች ይምጡ ተብሎ እኔ ተከትዬ ነው ሄድኩት። እሺ ከዛ በኋላ ተወዳደሩ። እንደ ተመልካች ውጭ ብያለሁ። ከዛ እሷ ተስፈንልን አምናሉ። እሺ ጃፓን ስለምትመስል ተባለ። እሺ እኔ በዛ ሰዓት ወጥቼ ብቻ የሆነ ነገር አልኩ። እሺ ከዛ እሷ ትሁን አሉ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።